تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ ዛሬ የዘንድሮ 46ኛ የኢዳል ፋጢር የረመዳን ፍችን በዓል ለማክበር ዛሬ በጣም በተለይ በጎህ ቴሌቪዥን ትልቅ ቦታ ያላቸው ሀጂ አብዱ አክብረውን የዘንድሮ 46ኛ ዓመት በዓል በሰላም እንዲያልፍ ጥሪያችን አክብረው እዚህ ስለመጡ ሀጂ አብዲ ኢብራሂም መሐመድ የሐሪማ መስጊድ ቁባ ጉለሌ ኢማም ሐላፊን እንዲሁም ደግሞ ሀጂ ኢብራሂም መሐመድ በደዋ ዘርፍ በግል በሙስሊምና ጉዳይ ላይ የሚንቀሳቀሱ ሁለት አባቶቻችንን እዚህ ጠርተን ጋብዘናል። እንግዲህ የዘንድሮ 46ኛ ዓመት በዓል እንዴት ይከበራል? የሙስሊምና የክርስቲያን ቤተሰቦቻችን ፍቅር እንዴት ነበረ? ከየትስ ተጀመረ? ታሪካችንስ እንዴት አለፈ? የዘንድሮ 46ኛ የኢዳል ፍጥር ብቻ ሳይሆን በቀድሞ ጊዜ የነበረው የእስልምናና የክርስትና ትስስር ምን ይመስል ነበረ? ክርስቲያን ቤተሰቦቻችን ለሙስሊሞች ምን ያክል ዋጋ ይከፍሉ ነበረ? እንዴት በደመቀ ባህል የሙስሊም ባህል ያከብሩ ነበረ? ሙስሊም ቤተሰቦቻችን የክርስትና ባህል መጣ ሲባል ምን ያክል ዋጋ ይከፍሉልን ነበረ? እና እነዚህ ታሪኮች ተያይዘው የሄዱ የሁለት ወንድማማች ቤተሰብ ታሪክ ዛሬ ደግሞ መልኩን እየቀየረ በግለሰቦች ደረጃ ደግሞ ሙስሊሙ ክርስቲያኑ ሙስሊሙ ድራማ ያው እንደሚታወቁ እየሰራንበት ስለሆነ ሱስ መግባት አልፈልግም። ግን ዋናው አሁን እስኪ ምን ነበረ በሚለው ጉዳይ ላይ እነሱ የሚሉን ይነግሩናል። ለወደፊቱ ሲያማኑት አባቶች በዚህ ጉዳይ ላይ ተቀራርቦ መስራት ጉዳይ ላይ በሰላም ጉዳይ ላይ በፍቅር ጉዳይ ላይ በአንድነት ጉዳይ ላይ ምን ሊወጡ የሚያስቡት ነገር አለ በሚል እንግዲህ ዛሬ እሳቸውን ጥሪያችንን አክብራችሁ ስለመጣችሁ ከልብ አመሰግናለሁ ሁለታችሁንም። እንግዲህ የጎህ ብሮድካስት ደግሞ እዚህ ጋዜጠኞቻችን እኛ ኮርዳይት አምጣለንና የኢድ በዓላችን ጎህ እንዴት እንደሚያሳልፍ ከአባቶቻችን ጋር መወያየት ማወቅ የምንፈልገው ነገር አለን። እስኪኛ ምን ጠይቃቸው እኛንም ያስተምሩን ያሳውቁን ጋብዝልን ባሉት መሰረት ጥሪያችሁን አክብሬ ይሄው የሃይማኖት አባቶችን እዚያ አምጥቻለሁ። ምን አይነት ጥያቄ ተዘጋጅታችኋል? ምን ልትሏችሁ ፈልጋችኋል? ምን ማወቅ ትፈልጋላችሁ? የሚሉትን እንግዲህ መድረኩን መጀመሪያ እሳቸው በጸሎት ጀምሩልንና ወደ እናንተ ጥያቄ ይገባለሁ። ሀጂ እንግዲህ መጀመሪያ باركولن صلوات أدركولن دعاء أدركولن. تقبل الله منا ومنكم عيد مبارك علينا وعليكم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. قدي الجار الجامع سجنا له كرداوتن داقي ما جنا ينتون على الله بعيد الفطر قاتامي عيد الفطر እንኳን አደረሳችሁ ሁላችንም በሰላም ኢትዮጵያውያን በሙሉ እንኳን በሰላም አደረሳችሁ በማለት ዱዓዬን ይጀምራለሁ። እድሜና ጤና ይስጣችሁ እንዳማረባችሁ እድገቱም ክብረቱም በተከታታይ ቶሎ ምንና ያላህ አርገን የዛሬው ዱዓይቷችን በፍጥነት በዓለም ደረጃ የምትታወቁበት ቀን አላህ አርገው ልዩ እድል ይሁንላችሁ የዘንድሮ ልዩ ቻንስ የሚከፍት አላህ አርግላችሁ ከክፉ ይጠብቃችሁ ኢትዮጵያ ሰላም ትሁን አመሰግናለሁ اللهم صل وسلم على تقبل الله منا ومنكم عيد مبارك علينا وعليكم. እሺ ይቀበጥሽ እንግዲህ አሁን እሳቸውን ዱዓቸውን ተቀበለናል እንደጎ የወደፊት የተሳካ ራያችን ውጤታችን ድካማችን የተሳካ እንዲሆን እንግዲህ ዱዓቸውን በረከታቸውን ተቀበለናል። እሺ እንግዲህ ከዚህ በኋላ ጎህ ምን አዘጋጅተውላችሁ ወደሚለው ወደነሱ እንመልስና መጀመሪያ ከቁም ነገር እስኪ ምን ልጠይቃችሁ ፈልገሻል ካንቺ ቀጥላሉ ከዛ በሚያል እንቀጥላለን። እሺ ከዚህ ተቀርማ መላው የስነምና እምነት ተከታይ እንኳን ለ1446ኛው የኢድ በዓል በሰላም አደረሳችሁ እያልኩኝ ዛሬ እንግዲህ ጎህ ቲቪ ደስ በሚል ሁኔታ ኢድን ከትላልቅ የእስልምና አባቶች ጋር እንዲሁም ለየት የሚያደርገው ከጎህ ቲቪ ዋና መስራች ከሆኑት እንዲሁም ከቀድሞ መከላከያ አባል ከኮርዳዊት ጌታሁን ጋር ነው የምናከብረው።
እና በጣም ደስ ብሎኛል በቅድሚያ እንግዶቻችንም እንኳን ደህና መጣችሁ እንኳን ደህና መጣችሁ እሺ ያው ያዘጋጀናቸው ጥቂት ጥያቄዎች ናቸው አብዛኞቹ ኢድን ያስመለከቱ ጥያቄዎች ናቸው ኢድ ማለት ምን ማለት ነው በኢዶት የእስልምና እምነት ተከታዮች ምን ማወቅ አለባቸው እንዲሁም ደግሞ ኢድን ስናነሳ ብዙ ጊዜ ኢድ የማህበረሰብ መሰብሰቢያ ነው የመሰብሰብ ምን ሰባሰብበት በዓል ነውና በዚህ ጊዜ በየማህበረሰብ ውስጥ ያሉትን ትስስሮች እንዴት ነው ማጠናከር ምንችለው እናም ደግሞ አባቶቻችን እንዴት ነው ኢድን የሚያከብሩት ኢድ ቀን ማለት ነው ለየት ያለ በዓል ነውና እናም ደግሞ የተለያዩ ገጠመኞቻችሁን ተናግሩናላችሁ ደስ የሚል በዓል እናሳልፋለን እና ተመልካቾቻችን አብራችሁን ቆዩ تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ ቃል ኪዳን የመጀመሪያው ጥያቄ መጠየቅ የፈለገችው እንግዲህ የኢድ በዓል የመሰብሰቢያ የመፋቀሪያ አብሮ የሚበላበት አብሮ የሚቋደስበት በዓል ነው ትላንትና የነበረውና አሁን ያለው ምንድነው ነው የምትለውና እንግዲህ ሀጂ ሰሙ ይመስለኛል ሁለቱንም የሌንም ጥያቄ አድርጌ ሁለቱንም ለሶላ አቅርብሎት ያንቺስ ባንቺ በኩል ያለው ጥያቄ ምንድነው በቅድሚያ እንግዲህ የጎህ መስራችም እንግዲህ በተገኙበት ለልክ ሃይማኖት አባቶችን በተገኙበት እንግዲህ ለ101046ኛውን የኢድ አልፈጥር በዓል ስናከብር በጣም ደስ ብሎናል በተለይ ደግሞ ከናንተ ጋር መሆኑ የበለጠ በዓሉን ድምቅ የሚያደርገው ነገር ነው የኔ ጥያቄ ምንድነው እንግዲህ ባልደረባይ ቁም ነገር እንዳላችሁም ኢድን የተመለከቱ ቆንጆ ጥያቄዎች ናቸው በዓልንም የተመለከቱ ገጠመኞችንም ማለት ነው ምናልባትም እንግዲህ የሃይማኖት አባት ሲኮን ጥሩ ነገር እንዳለው የሚያጋጥሙ ተግዳሮቶች ይኖራሉ ብዬ አስባለሁ ምናልባትም እንግዲህ አሁን ካለው ነገር ጋር ተያይዞ እንደው ምን አይነት ተግዳሮቶች ይኖሩታል የሚለው ነገር ብትመልሱልን እሺ እንግዲህ ሁለቱንም ጥያቄ ሀጂ እንግዲህ ምንም ግልጽ የሆነ ጥያቄ ስለሆነ ለርሶ መጠየቅ ማያስፈልግም እና እስኪ ምንድነው የሚለው ላይ እንግባ እሺ ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد صلى الله عليه وسلم قائد الغر المحجلين وعلى آله وصحبه والتابعين بإحسان إلى يوم الدين እንግዲህ የተከበራችሁ ወንድሞቼ እህቶቼም የጎህ ቲቪ እያመሰገንኩ እንኳን እናንተም ለ1446ኛ ለኢድ አልፍጥር አብረን እንኳን አደረሳችሁ እላለሁኝ ምክንያቱም በተመሳሳይ አንድ ላይ ደግሞ እናንተም ጾም ከኛው በጋራ ነው እየመጣን ያለው የአብይ ጾምና ረመዳን ወር ጾም አንድ ላይ እየሄደ ነው የነበረበት ሁኔታ ነው ደስ የሚል ነው ይሄ ድሮም የነበረን ባህላችንም ይሄው ነው ደስ የሚል ነው በአንድነት ኖረን በአንድነት እንግዳ ሸኝተን ተቀብለን የምናስተናግድ ሼኾቹም ከቄሶች ሽማግሌ ከሽማግሌ ሴቶች ከሴቶች ምንም አዲስ የለም ኢትዮጵያ ራሷ የሆነ እሴትና መልካም በዓለም አስደናቂ የሆኑ ምርጥ ባህሎች ያላት ሀገር ናት ኢትዮጵያ ማለት በልዩ ልዩ መልክ የለየን የአባይ ሀገር ያደረገን የመጀመሪያ እስልምና የተቀበለች ውድት ሀገር ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ የአላህ መልእክተኛ የሆኑት በውድነት በእውነታ የመሰከሩላት መሬት ናትና ኢትዮጵያ አርዱ ሲድቅን ብሎ ማለት ነው እውነት መሬት ብሎ ለአንድም ሀገር አልመሰከሩትም የአላህ ነብይ ለኢትዮጵያ ብቻ ነው ይሄ የሚለያት ነውና በዚህ አጋጣሚ እንኳን ኢትዮጵያዊ ሆንኩኝ ኢትዮጵያዊነት ብቻ ሳይሆን ደግሞ በሃይማኖታችንም ደግሞ ሁላችንም የተከበርን አገር ሰዎች መሆናችንንም ጭምር ነው ማመሰግነው ምክንያቱም እስላሙም በእስልምናው ክርስቲያኑም በክርስቲና አንድ የሚያደርጋቸው ደግሞ የተለየ ፍቅር አለ ሌላ ሀገር የማይገኝ ልባል ይችል ይሆናል ምናልባት ብዙም ሌላ ሀገር እጃን አየሁትም እና እንኳን ደስ አላችሁ ለኢድ አልፍጥር ኢድ ማለት እንግዲህ እንደሚታወቀው
አመት በዓል ማለት ነው ሌላ ስም የለውም ኢድ ማለት አውዳ ተመልሶ የመጣ ነገር በአመት ደስታሽን የምታሳይበት ጌታሽን የምታመሰግንበት ጾምን ጨርሰን ደግሞ ጾም አላህ Subhanahu Wa Ta'ala 30 ቀን ፈርድ ያደረገብን ውሃ ሳንቀምስ ጾመን የምንውልበት ማታ ማታ በተራዊ ሶላት የምናሳልፍበት ተከበረ ወር ነውና ያንን ስንጨርስ لتكبروا الله على ما هداكم ولعلكم تشكرون ይላል እና ጾማችሁን ሲጨርሱ 30ውን ቀን ወይም በአንዳንዴም በ29 ሊያልቅ ይችላልና ሲጨርሱ ልታመሰግኑም ዘንድ ተጋብዛችኋል ይላል አላህ Subhanahu Wa Ta'ala لتكبروا الله على ما هداكم እቺን የመራችሁ ጌታ እቺን ጾማን በስነ ስርዓት ጾማችሁ ድካማችሁንም ችላችሁ ጾሙንም ደግሞ አሸንፋችሁ ሲጨርሱ አላሁ አክበር እያላችሁ ወደ መስገጃችሁ ስፍራ ወጣችሁ ልታመሰግኑ ይኖላል ዋና መቋጫ ይሄ ነው አላህን ማመስገኛ በትልቅነት ማለት ነው ምክንያቱም 30ውን ቀን አስችሎን ጾምን ማለት ነው በጣም ከባድ ነው ረመዳን ወር ማለት በተለይ ሙቀት ሀገር ላይ በረሃ ሀገር ላይ ሰዎች ይቋቋሙታል لكن يا ሁሉ ተቋቁሞ ደግሞ ሰው ደስታ ነው የሚሰጠን ማለት ነው አልহামዱሊላህ ረብል ዓለሚን ረሃብ የለ ምን የለ ደህናው ለአንድ ሰው ምን ነገር ሳይቀምስ ጧት ለሊት ከ10 ሰዓት ጀምሮ እስከ 12 ሰዓት ድረስ መቆየት ራሱ በጣም ከባድ ነውና ያንን አስችሎን በበረከቱ ያንን ደግሞ ቀን ደግሞ ስንጾምን ብቻችን አይደለም ክርስቲያን ወንድሞቻችንም ያግዙናል አዎ እኔ አባቶች አሉ ጓደኞች አሉ በጎረቤቶችም በጣም ከድሮም ጀምሮ ምንፈቃቀር ምንዋደዳሉ ከማንም በፊት አሁን ሰላምታይን እንኳን አደረሳችሁ ምልኩልኝ እነሱ ናቸው ካሉበት ማለት ነው እና ይጾማሉ አብረን ነው ምናፈጥረው ቢያንስ አሁን የሚያመላልሰኝ አለ አንድ ልጅ ነው ወደ መስጊድ ተራዊ ለማሰገድ ሲሄድ ማለት ነው ወደ ሀሪማ ተምርና እንትን ይዤለት ነው የምወጣው እኔ በኪሴ ማለት ነው እሱ በነፃ ነው የሚያደርሰኝ እኮ የሚገርም እኮ ነው በጣም ያለን ፍቅር ማለት ነው እና የት አለ ይለዋል እየመጣው ነው እንዴ እሱን ሳላደርስ የት ልሄድ ነኝ ይላል ይሄ ያለን ሴታችን ነው ኢትዮጵያዊነታችን ነው ካለ ሳንቲም ትልቅነትን ዑለማን ያከብራሉ ሙስሊም ክርስቲያኑም ሙስሊሙም ደግሞ ሶችን አባቶች ያከብራቸዋል አላህ ነው ያከበራቸውና አላህ አክብሩ ያላቸውን ሰዎች ልናከብራቸው ይገባል ቀደም ሲል እንደምታውቁት በጣም የሚገርሙት ማጀት የሚባል አገራችን ውስጥ ነበረች አባሲ በር ወይም ሼስራል ጋጉር የሚባሉ ሰው ነበሩ ማጀቴን ይቆረቆሯት ሰው ናቸው ዛላይ በጣም በሚኖርበት ሰዓት ላይ እኔ ጀረብኩት አለ ሁሉም አንድ ላይ ነው ሰብሰብ ብሎ በኃይለ ሥላሴ ጊዜ እሁድ አብሮ ነው የሚውሉት ጸሎት እያደረጉ የሚውሉት የሚገርማቸው ምን ያህል ከባድ እንደነበረ አብሮ ማሳለፍ ምንም ነገር ወዳጃ ነው ሰብሰብ ብሎ ነው ጸሎት በማድረግ ነው የተጣላው የተጋደለው ብሎ የሚያስታርቁትና የሚገርሙት ከመድረክ ወደዚህ ክርስቲያኖች ናቸው ከመድረክ ወደዚህ ጫት ይዞላቸው ዱዓ ያደርጋሉ እሳቸው አባሲ በር ጋራያ ተደርጎላቸው ከዚህ እስከ 5 ሰዓት ቄሶች ቅዳሴ ያደርጋሉ አሁን አገሪቷም አለች ሄዶ ማጠየቅ የሚቻል እውነታ ነው የመሬት የዚህ አይነት ብዙ አሉ በተለይ በወሎ አካባቢ ላይ ሀረር ድሬዳዋ አካባቢ ላይ በጣም ብዙ አቃሉ በጣም ብዙ ነገር አለ እና ይሄ ምንድነው የሚያሳየው ፍቅር ሰላም ነው ሽማግሌ ናቸው አባቶች አባባ ያሉ እነሱን ጭራ ይዞ ይመጣሉ እዚህ ጋር እሳቸውም ደግሞ ጫታቸው ይቀርብላቸዋል ዱዓ ሲደራረጉ ይውላሉ ያለው ፍቅር አንተ ለምን ይሄን አደረክ መባባል የለም ይሄ አሁን የደረስንበት ደረጃ ላይ አዲስ አበባ ተመታተነን የራሴ በእድሜ ደረስኩባት በጣም
ትንሽ ፎቆች ብቻ ነበሩ አዲስ አበባ ስገባ እኔ ዛሬ 71 ዓመተ ምህረት ገለማ ነው የመጣሁት አልነበረም በወንዝ እየሄድን ነበር ልብስ ሁሉ የሚታጠበው ቀላል አይደለም ይሄው ዛሬው የደረስንበትን እድገት በረከቱ ጥሩ ነው ጸሎት ነው ይሄ ሁሉ እዚህ ያደረሰን ሰዎች ፍቅርና እንትን ካላቸው ብዙ ነገር ጋር ይደርሳሉ በሚል ነው ብዙም አላበዛም እና ኢድ ማለት እንግዲህ አላህን ለማመስገን በተክቢራ ይያሉ እዚህ ላይ አንድ ሳልጨምርላችሁ እንዳላልፍ ዘካተል ፍጥር የሚባል አለ በእስልምና ዘካተል ፍጥር ማለት የጾም ፍቺ ዘካ ማለት ነው መጽዋት ማለት ነው ዘካተል ፍጥር የምትባላለች እቺ ዘካተል ፍጥር ለማን ነው ታስባ የምትሰጠው አንድ ሰው ችሎታ እስካለ ያቺን ዘካ ለማውጣት ሙስሊም እስከሆነ ድረስ ግዴታ ይሆንበታል ከቤተሰቦቹ በሙሉ ከራሱ ጀምሮ ከትንሹ ልጅ ከሚስቱ ከቤተሰቦቹ በሙሉ አስቦ ያወጣል ማለት አራት እፍኝ ይባላል በድሮ ሰዎች እንትን በድሮ ሰዎች እፍኝ በትልልቁ ከዱቄት ወይም ደግሞ ያለው 2 ኪሎ ተኩል ምናምን ይወጣልና ያል ለምንድን ነው ይላል ኪታቡ ራሱ አንደኛ ጾማችሁ እንዳይቀር ነው በአንዳንድ ምክንያት ሰዎች አንዳንድ እንትኖች ከሊፈጥርባቸው ይችል ይሆናል ጾማቸው መሃል ላይ ሐሜት ይኖራል አንዳንድ ነገር ስተት ይኖራል ያቺን ለማጠቢያ አላህ ሊያጥብላችሁ ማስተካከያ እንድትሆን ባላንስ እንዲሆንላችሁ ጾማችሁ ያቺን ለማስተካከያ ያደርግላችኋል ያቺ ዘካተል ፍጥር አንደኛ ሁለተኛ ደግሞ ጎረቤት ከጎረቤት ጋር ደሃው ምንም ነገር የሌላቸው ምንም እስላም ይሁን ሌላው ወገን ይሁን ተካፍሎ ያቺን ነገር ተደራሽነት እንዲሆን ምክንያቱም ደስታና ምስጋና ቀን እስከሆነ ድረስ ከጎረቤት ይሻለው ምንም ነገር ሳይኖር እሳት የማይነድበት ከሆነ ምኑን ኢድ አከበርሽ ማለት ነው እንጂ ያማ በቃ ያ ከሆነ ጾም አይባልም እስልምና ማሰብ ያለብን እኛ በተለይ እንደ ሙስሊሞች ይሄንን ነው በሰፊ ገና እየደረስንበት ያለው ይሄ ነው እኔም በራሴም እንትን ዘባ ማስተምረው ይሄንን ነው ትክክለኛው ሳይንስ ትክክለኛው እስልምና ፍቅህ ይባላል ይሄን ጎረቤቶቻችሁን አንድ ሰው አላመነም አሉ ነብዩ ሰለላሁ ዐለይሂ ወሰለም ጎረቤቱ ተርቦ አድሮ እሱ ጠግቦ ያደረሰው አላመነም አሉ ሰይዳችን ሰለላሁ ዐለይሂ ወሰለም አላመነም በቃ ካይማ እምነት ውጪ ከሆነ መቼም ሌላ መንገድ ይፈልግ ነው አይደለም እምነቱ አለ ሊባል የሚችለው መስፈርቱ እሱ ዘካስ ያለ ተካፍሎ hatta ዘካዊታው ብቻ ሳይሆን ባለችው ቤት ያለውን ተካፍሎ ሲካፈል ነው ጎረቤቶቹ ጋር መካፈል አለብን እንዳው ሙስሊምና የረህመት የእዝነት ሃይማኖት ነው ብለን የተከተልነው እኛ ለምንድን ነው አንተ አንድ ፍሬኮ በግማሽ ተምር ጀነታችሁን ግዙ ነው የሚባለው اتقوا النار ولو بشق تمره ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነትን ግዙ እሳትን ፍሩ ወለው بشق تمره የተምርን አንዷን ግማሽ አንዷን ፍሬ ተሰነጥቁና እስቲ አሁን ምን ያህል ነው አንድ ሰው አንተ ሰንጥቅ እንካ ብለህ አጉርሼ ራሴም አንተም ሳጎርስ ምን ያህል ነው አንድን ሰው የምታጠጉና ምንድነው ያ እንግዲህ የዛን ያህል ርቀት ሄዱ ነው ፍቅር ለመግለጽ መተሳሰብ ላይ ያው አንድ ፍሬ ናት ምን ታረጋለች እኔ ሁለት ብንከፍል ለኔም አትበቃም ማለት አይደለም ነው አማርኛው ሰንጥቃትና ይብቃ ምራቅ መነጭለታል ምስኪን ውሃውን ይጠጣበታል አንተም ውሃን ትጠጣበታለህ አላህ ይባርክልህ አያጠግብ እንደሆነ ድሮ ማን ግማሽ ፍሬ ቀርቷል ሶስቱ አባራቱ በጣም አመሰግናለሁ ሀጂ መቼስ ትልቅ ነገር ነው የነገሩን ይሄንን ነው እኛ እንግዲህ ለልጆቻችን ለትውልዶቻችን ያስተማርን መሄድ የምንፈልገው ነገር ይሄ ፍቅር ይሄ መተሳሰብ ይሄ አንድነታችን የጠፋ ነው ማን ሰረቀው ለምንድን ነው
መከባበሩስ መፈቃቀሩስ አንድነቱስ ምንድነው የያዘን ነገር የሚለው ነገር ነው በብዛት እንግዲህ እሳቸው ያሉን ምናልባት በዚህ ላይ ሐጂ ኢብራሂም የሚጨምሩት ካለ ለርሶ ድል ስቶና ይገባሉ بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم አሁን በመተሳሰቡ ጉዳይ ላይ አሁን እንደው በቅርብ እንኳን እኔ አንበድም እንኳን የደረስኩበት ራጌል እና ቤተክርስቲያን አንዋር መስጊድ ላይ ነበርኩኝ እዛ ቦታ ላይ ራሱ የራጌል ታቦት ሊወሰድ ከዛ ደውል ተደወለኛ መስጊድ ላይ ነበር እና እኛም ተንቀሳቀሰን ራጌል ሄደን ያንን ነገር ሄደን አስመልሰናል ደረሶች ምናምን ነበሩ በዛት ደረሶች በዛን ሰዓት እና የሁለቱ ሃይማኖቶች አብሮ የመኖርና አብሮ የመሄድ እንትናቸው ባህላቸው በጣም የድሮ የቆየ ከአባቶቻችን የወረስነው እንትን ነው አሁን ግን ይሄ ችግር የመጣበት ምክንያት በጣም አስቸጋሪ ነገር ነው ያለው ነገር ሁኔታዎች በጣም እንትን ያሉ ናቸው እና አሁን በየጎረቤቶቻችን እኛውን እየጾምን ተሰንደር የኛ ጎረቤት ይመጣሉ ክርስቲያኖች ሾርባ ይጠጣሉ ሳምቡሳ ራሷን ጾም ስለሆነ እንቁላል የሌለው ነው የሚሰራው ለነሱ ለብቻ ማለት ነው አብሮ እንትን ለማለት አብሮ ለመብላት ለመጠጣት ሲባል ማለት ነው እና ይሄኛው ነገር እንዲቀጥል ያው ጸሎት ግዴታ ያስፈልጋል የሃይማኖት አባቶች ጸሎት ቢያደርጉልን እውነት ነው እንደው ከዚህ ጋር ተያይዞ እንደው ምናልባትም እንግዲህ በፊት ላይ አብሮነታችን በደንብ የዳበረና የጎለበተ ነው ያምናለውና ትንሽ አሁን ላይ እርሶም እንዳሉት ትንሽ ቅራኔዎች የሚፈጠሩበት ሁኔታዎች ይገጥማሉና ምናልባትም እንግዲህ በሃይማኖቱም አስተምሮት ዘንድ አሁን ያለው ወጣት ምን መማር አለበት እንደው ብለው ያስተላልፋሉ የድሮዎችን የአባቶቻችንን ታሪክ መማር አለበት መጤ የሆኑትን ትምህርቶች ማቆም አለብን አሁን የሀገር ውስጥ ትምህርቶች ብዙ ጥሩ ነገሮች ናቸው አንድ የሚያርጉ የሚያስተባበሩ ናቸው ከውጪ የሚመጡ ሌላ የሚገነጥሉ ነገሮች አሉ እነሱን ትቶ የሀገር ውስጥ በቀሉን መማርና ወደዛ ጸሎት ማድረግ አለበት እሺ እንግዲህ እኔ አንድ ሁለት ነገር አለ እንግዲህ በዘንድሮ 46ኛ የኢዳል ፍጥር የረመዳን ፍቺ ጾም ላይ እኔ ድሩማ አቃሉ እንግዲህ እኩል ነው የኦርቶዶክስ ጾም ነው ኦፍኮርስ 60 ቀን ነው የሙስሊሙም 30 ቀን ነው እና ሁለቱም እንግዲህ በሳጫሉ አው ሙስሊም በጣም ብዙ እኔ ወንድሞቼ ጾሙ አለቀ ይላል እና በጣም ለምን አረዘመን እና እንዴት አለቀ ይችላል 30 ቀን ራሱ በጣም ይሄድባቸዋል ብዙዎቹ በኦርቶዶክስም ቢሆን 60 ቀኑ ከምን ይደረስ ነው የሚሉት ፋሲካ ከምን ይመጣ ይላሉ እና ምን ያክል እንግዲህ ራሳችንን ስጋችንን ነፍሳችንን ለፈጣሪ የሰጠን ሰዎችና ፈሪሃ እግዚአብሔር አላህን መፍራ ሰዎች እንደሆነ የምናይበት ራሱን የቻለ ባህል አለ ይሄ ደግሞ ተሳስሮ የመጣ ነው ቅድም ሐጂ እንደተናገሩት የኔ ቄሶች የኔ ወዳጆች የኔ ቤተሰብ ቄሶች ይጾማሉ አሉ ሁለታቸው ነው እኔ እናቋለው እኔ ድሬዳዋ በነበርኩ ጊዜ ሙስሊም ጓደኞች የነበሩና እንጾማለን እነሱ ጾም አብረን የምናፈጥረው ሄደን ከነሱ ጋር ማታ እናፈጥራለን እነሱም የኛ ጾም ሲሆን አብረው ይጾማሉ ይሄ ማለት ምንድነው ፍቅሩ ስላለን እነሱ ፊት በፍጹም አንበላም መብላት እንኳን ከፈልግን ተደብቀን ሳያዩን እንበላለን እነሱም ደግሞ ከኛ ጋር ሽሮ ስለሚበሉ የኛ ጾም ጊዜ መብላት ከፈልጉ ተደብቀው ሄዶ ጥብስ ምን ይበላሉ ግን እኛ እናቀም ተደብቀ ይሄ ሪስፔክሽን ፍቅር ነው እና ይሄ አሴታችን የተሰረቀ ማን ወሰደው ማን ሰረቀው ብለን ስንል ቀደም ሐጂ ኢብራሂም መልሰውናል እኛን ኢትዮጵያን ሃይማኖታችን ታሪካችን ቅርሳችን የተቀመጠ የነበረ ባህላችን ለብዙ ሰዎች ያስቀናል የብዙ አፍሪካኖች ታሪክ ተሰርቋል የኢትዮጵያ ካሉ በስተቀር ባህላቸው ተሰርቋል የሴታቸው ተቀርጿል ሁሉ ኢትዮጵያ ግን ኮሎኒ ባለመሆናችን እስካሁን ድረስ እምነታችንን ባህላችንን ጠብቀናል በዛም ደግሞ ብስጭት ውስጥ የገቡ ብዙ ደግሞ ጠላቶች ደግሞ በተለያየ አጀንዳ እየሰጡን ይመጣሉ እኔ እንደው እግዚአብሔር ፈቅዶ አንድ ቀን የሃይማኖት አባቶችን ከፕሮቴስታንቱም ከኦርቶዶክሱም ከሙስሊሙም ከዋሌ ከፈታውም ካሉት ካቶሊኮችም ስብስብ ብለን ስለ ፍቅራችን ስለ አንድነታችን መሆን ስለሚገባው ነገር የምናወራበትን አጀንዳ እንደጎፍ እንደምንፈጥር እርግጠኛ ነኝ አግሪመንት አይደለም መከራከር አይደለም ማንንም ሰው ስለማንንም ሃይማኖት መከራከር አይችልም በቃ ያሱ የራሱ ነው ስለዚህ በቃ በጨዋነት የሚጠቅመን ለትውልዱ የሚጠቅመውን ብቻ አስተምረን ሌላውን በሚከተለው ሌላው ይከተል ግን
የአጀንዳ ሳናረግ መጣያ ሳናረግ መጨቃጨቂያ መበሻሸቂያ ሳናረገው በህብረቱ ጉዳይ ላይ ግን ብዙ መስራት የሚጠበቅ ይመስለኛል ለወደፊት የሃይማኖት አባቶች በዚህ ጉዳይ ላይ ተቀራው መስራት ጉዳይ ላይ ብዙ መስራት ይጠበቅባቸዋል ብዬ ገምታለሁ እስኪ እንግዲህ እዚህ ላይ የሚጨምሩት ነገር አለ መሰለኝ አጂ በደም አለኝ በጣም ብዙ አለኝ ምክንያቱም ጊዜ ማይበቃኝ እጎ እንዳው እንዳይሰለቸው ነው መፈራው እንጂ ብዙ ነበር ምክንያቱም ሞዴ ተቀብሏል ኢትዮጵያ እንዲህ አልነበረችምና እንድኮ በጎኔ ባጉሩት የሚታያል ነበር እንኳን አፉን አውጥቶ ተዳፍሮ አንዱ የአንዱን ሃይማኖት መዝለፍ በእውነት ከየት የመጣ ነው ይሄ ስራ ይሄ በጣም እሱ ነው ብዙ ሞልቷል ያልኩ ስራ ተቀብሎ የመጣ ስራ እሱም ስራ ነው አው ያ ስራ ግን እንዲህ አይነቱ ስራ እንዳው መቼም አለ ሀገራውና ኢትዮጵያችን የሆነ እንትና ያት ነው ማለት ነው ቡዳ አይቷት ነበር ትንሽ መግለጽ ለመግለጥ ይቃረባል ወይ የሆነ ቡዳ ነገር አይቷት ወይም ሰላቢ ገብቶባት በሌላ መንገድ ምን ሆነች ኢትዮጵያ ያደለች ፍለፊት ከባበራል አታአይሹ ስልሚ بين الأديان عبر التاريخ የሚላል ሁሉም በአለም ደረጃ ሃይማኖቶች በታሪክ ማህደር አብሮ በሰላም የመኖራቸው ርዕስ ነው እንትኑ በየትኛው ዓለም ላይ አብሮ ኖሯል በአንድ ቀን አይደል እንዴ እንደው እዚህ ጋር ከአፎት ላይ ልሰልበቱ እንጂ አጂ እኔ በማቀው በዓል እንግዲህ በድሜ እዚህ በነበርኩበት ቆይታ ልክ ፋሲካ በዓል ነገ ይከበራል ሲባል ዛሬ ማታ በሙሉ ሙስሊሞቹ እንደዚህ ልክ እንደ ሀጂ ኢብራሂም ጀለቢያ ለብሰው የሚጸሉት እነሱ ናቸው ውሃ የሚያቀርቡት እነሱ ናቸው ውሃ የሚያቀርቡት እነሱ ናቸው እና ነገ የክርስቲያን በዓል ነው ተብሎ ሙስሊሞቹ ናቸው ቀድሞው እንደውም ከክርስቲያኖች ነገር እኔ ማቀው እውነት ነው ጥምቀት ላይም በጣም ይታወቃል የረመዳን በዓል አለ ከተባለ ክርስቲያኑ ቴምሩን ይዞ ውሃውን ይዞ አፍጡሩን ይዞ ሄዶ እንደውም ከሙስሊሞቹ ክርስቲያኑ ይቀርባል የነሱ ረመዳን አለ ከተባለና ይሄ እሴት እንዴት ሊጠፋ ይችላል እንዴት ሊሰረቅ ይችላል ይሄ ማስመለስ ያለበት ይሄ መመለስ አለበት ይሄ አሁን መመለስ አለበት በሚል ነው ማንንም ሰው ግን እንደግለሰብ መብት የለውም ተነስቶ ሙስሊሙ ማለት አይደለም ማንንም ሙስሊም መብት የለውም ተነስቶ ክርስቲያኑ ለመስጠት ሃይማኖት ማን ወከለው ደግሞ እስልምና ምናሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሙአሃዳ ያለው ይሁዳ ወይ ክርስቲያን ያሸማቀቀ ሰው በንግግር የዘለፈ ሰው አላህ ፊት ገትር ከራከረዋል አሉ ያ ሰውዬ ነው ወይም የገደለ ሰው አሉ አዛ ያደረገ ትንሽ አዛ ያደረሰበት ሰው አሉ እንግዲህ ነፍሱን የሚኮረኩር እንዲሸማቀቅ የሚያደርግ ለምንድነው ወንድሜ እስከዛሬ አላሳየኝም ይሄንን አማርኛ እንዴት አመጣብኝ እንዲል ያደረገ ሰው አሉ በድሮ በሐዲስ ላይ የተቀመጠ ነው ታሪካችን አሁን ይቀርሩም አይደል ይዱኑ ምንም እስልምና ማቃቸው እኛ ማናቃቸው ክርስትና ማቃቸው ናቸው እኔም ማቃቸው ክርስቲያን ወንድሞች ወገኖችን አቃለሁ የተከበሩ እስልምናን የሚያከብሩ እስላም እኮ አይዋሽም እስላም እኮ ዝናብ ሲጠፋ ዝናብ በጸሎት የሚያመጣልን ነው ብሎ የሚያምን ክርስቲያን ነው አለ አሁን ከየት ነው የመጡት በጣም ሚዲያ ላይ ስታያቸው ሶሻል ሚዲያ ላይ አቤት ማን ወከለው አሁን ማን የትኛው ሙስሊም ክርስቲያኑ ስደብልኝ ብሎ ወከለው የትኛው ክርስቲያን ሙስሊሙ ስደብልኝ ብሎ የተወከለ ይሄ ነው ማህበረሰቡ ማለት ለኩም ዲኑኩም ወሊየ ዲን እናንተ ክርስቲያን ወገኖች ባሏቸው ነው ቁርአኑ قل يا ايها الكافرون لا اعبد ما تعبدون ولا انتم عابدون ما اعبد اني بنانتن አልነካ አልገዛም እናንተም እኔን አትገዙ በሰላም እንኑር لكم دينكم ولي دين
ለእናንተም እንዲህ ሃይማኖታችሁ ያዙ በቤተ ክርስቲያናችሁ አምልኩ እኛም በመስጊዳችን እናምልክ በፍቅር የማህበራዊ ጉዳያችን ግን በጋራ ነው የምንፈጽመው ሰርግ በአብረን ነው ድንኳን የምንተክለው አብረን ነው የምንደሰተው አብረን ነው ለቅሶስ ሙስሊሙ ብቻ ነው የሚያለቅሰው አይደለም አባቴ ልጄ እንደ ቤተሰብ አንድ ነገር ሲደርስበት እኔ ብቻ ነኝ የማለቅሰው ላ እስከዛሬ ቢኖር ነው ለዛ እኔ በቅርቡ የጀረምነው ኮርዳዊት ከኔ ጋር እኔ በደረሰብኝ አደጋ ይሄ እስልምና ኢትዮጵያዊነት ነው ይሄ ከዛ ጥቁር ልብ አሁን ኢትዮጵያ ውስጥ እንዴት ሻሽሮ ገባ ነው ቤት በኩል ገባ ቤት በኩል ነው ይገራቀልልና አይሉ ታጂ ይሄ ነገር አሁን ወደ ሙስሊም መጥቷል ክርስቲያን መጥቷል አሁን ሁሉም ትላንትና እኮ የነበረው ሃይማኖት በፊት የነበረው እኮ በብሔር ነበር ኦሮሞ አማራ ትግሬ ምናምን ነበር የነበረው ያ ነው አሁን ያ ነገር ሲከሽፍ ወደ ተመጣው ወደ ሙስሊም ወደ ክርስቲያን በዚህ ማቆም የቤት ስራ ያን የቤት ስራ ከየት ነው የመጣው ከውስጥ ነው ከውጭ ነው የሚለው እንግዲህ አላህ ይፍረደው በዱዓ ነው ያላንቱ ያወራሉ ደግሞ በተከበሩ ወዳት ምን አለ መሰለኝ አስተዋይ በጣም ጨዋዝ ሁሉ ያየ ሙስሊሙ ቢስሚላህ ዛሬ ምን አሳየኝ ብሎ ወደ ጸሎቱ ይመለሳል ክርስቲያኑን በስማ ምን አሳየኝ ብሎ አይኑ ያንን ነገር ወይም ደግሞ ማን ነው ምንድነው የሚሉት የሚመላለሰው ሚዲያ ላይ ኮሜንት ያልፋል አወቀ በለስሎ ገንዘብ ፍለጋ ጥቅም ፍለጋ መታወቅን ፍለጋ ከሌንሰድ ቤን ይታወቃል ይሄ አይነት ስራ ስለሆነ ፎሎ ይላል ህዝቡ ስለነቃውን ማንንም አትወክለኝም እኔ ይላል በተለይ ይሄ ጾም ደግሞ አንደኛ የመጣ ረመዳን ወር መጥፎ አኽላቅ الرذيل ወይም ደግሞ የወረደ አመለካከት የወረደ ጸባይ ለማስተካከል ነው ሰው ይመጣ ሰው ከሰዋዊ ባህሪ ወደ መላእክታዊ ባህሪ እንዲድገት እንዲያሳይ ነው ሰው የመጣ ረመዳን ራሱ መጣቱ ጾም ያንን ነው መከተል ያለው በተለይ ወጣቱ ሙስሊም ማህበረሰብ علم ከፈለገ ጥያቄ ከፈለገ ዳይሬክት ሊጠይቅ ይችላል ዑለማ ሞልቷል ዑለማ የፌስቡክን አይደለም አሁንም የሚደግመው አለ ኢትዮጵያ ምሁሮች ሊቆች በየጓዳ አለ እየታዘቡ ሁሉም ነገር ዱዓ ያደረጉ የበላዮቻችንን አሳምርልን ሀገራችንን አስተካክልልን በረከቷን ጠብቅልን ምክንያቱም እንደዚህ አይነት ከሰላንታዎች ምን ያመጣሉ በረከት አገሪቷን በረከት ያሳጣል ፍቅር ያሳጣልና እንደ አሳጣብን ጌታዬ በእነሱ ስራ አትያዝብን አሜን አትያዝብን ብሎ የምጸልዩ አሉ ጓዳቸው ቁጭ ብሎ እየሰገዱ እየጸለዩ በየቤቱ በአሉን እንግዲህ በወሬ ብቻ እንዳንይዘው ጫወቱልናል ጫወቱላችኋለሁ ብለውናል እንግዲህ ትንሽ በስታቸው መንዙማን ገባለን መንዙማን ይገባበታለን እኛ ነው በጣም ነው የምንወደው መንዙማ ኢንሻአላህ እንግዲህ መንዙማ በመውሊድ ጊዜ የሚቀራ ነው በኢትዮጵያችን ውስጥ ሶስት ዋና በዓላቶች አሉ ኢድ አልፍጥር ኢድ አልአድሃና ነብዩ መሐመድ መውሊድ አንድ ቀንም ለይለቱል ቀድር የምትባል ረመዳን ወር ውስጥ አለች አንዷ ሌሊት በሺ ወር የምትስተካከል ኢባዳ ያላት ለይል ማለት ነው ለነባር ሙስሊሞች ለኢትዮጵያውያን ሙስሊሞች እኔ አዲስ ፋሽን አላውቀውም አዲስ ፋሽንም አያሳየኝም እድሜም ደግሞ ይስጠንና ረጅም ያሳየን ትልልቅ ወልዮቹ መንገድ አሪፎቹ መንገድ አንድ ሰው ገደብስ ማን ነው ይላሉ በቅሎ ገዝቶ ሰውየው በቅሎ ምትማታ ምትራገጥ ከሆነች ያቺ ገደብስ ናት ይሽጥመልሶ ይላል ኪታብ አሁንም ደግሞ ሃይማኖት አስተማሪ ሆኖ ህዝብን የሚያጋጭ ነገር የሚናገር ሰው እሱም ደግሞ ምንድነው ገደብስ ነው ይላል ኪታብ እንደዛች በቅሎ ነው ሰው ሆኖ አይሸጥም እንጂ በተሸጠ መቼም ለማን ይሸጣል ይመልስልን እንደው ለፈጣሪ ብንሸጠውና ይመልስልን ብለን ብንጸልየው ዱዓ ብናደርግ
አቋራጭ ይመስለኛልና ጥሩ አይደለም ሰውን የሚያጣላ ሰውን የሚኮረኩር ገበያ ውስጥ ስትሄዱ አሉ ነብዩ ዱዓውንም እንዙማውንም አሁን በገጠር ውስጥ አለ ጦር እንደዚህ ይዞ የሚሄዱ ሰዎች አይደለም ሰላጤ እንደዚህ ያው እሷ ጫፏን ወደ ታች ያቀርቅር ይላል ሐዲስ ነብዩ መሐመድ መከስ ሰው መሃል ገበያ ላይ ሲያልፍ ወርታሽ ወደ መሬት ያርጋት ይላል አፈሙዝም ወደ መሬት ነው ሰው ልጅ አስደንግጥ ነው ውዱ ለማድረግ አንድ ፖሊስ ሙስሊም ፖሊስ መስጊድ ቢሄድ ይላል ኪታብ ውዱ ማድረግ እንደና አንዋር መስጊድ አሁን በጀርባ ዞሮ አለ ውዱ ማድረጋዎች አሉ ለሰዎች የተዘጋጁ እዛ ሲሄድ ያ ፖሊሱ ሰዎች ውዱ አርጎ እስኪጨርሱ አይሄድ ይላል ውዱ ቦታ ላይ ኪታብ ፍቃችን እንደዚህ ይላል ሳይንስ ነው የዲን ሳይንስ ነው ህግ ሳይንስ የሚባለው ነገር አለው እንዳይሄድላል ለምን ፖሊሱ ይደነግጣላ ለመስገድ ነው የመጣው ሰውዬ ውዱ ለማድረግ ነው የመጣው ያረጋሉ እንድስል ወይ ሰው ሆኖ ጥፋት የሌለበት አይኖርም ፖሊስ አይጥሉ ቀልብያው እንዳይወሰዱ እንግዲህ ተማም ምን ያህል ለሰው ልጅ ትኩረት እንደምስል ነው እና አላህ አክበር እንግዲህ እኔም ትንሽ እንትን እላለሁ በኦሮምኛም እየቀላቀልኩ እሺ ባለኝ ነው ብዙ ቋት የለኝም ቋቴ ግዛዊ ናት ልምድ ነው አለኝ ተጅሪባ አለኝ ተሞክሮ አለኝ በጣም ተሞክሮ ብዙ አለኝ እና እድሜ ይስጣችሁ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ ሰለላሁ ዐላ ሙሐመድ ሰይዲ طلع شمس الهداية سيدي كاملا كل العطايا سيدي صلى الله على محمد سيدي صلى الله على محمد سيدي طلع بال الأسماء سيدي من وراء طول الأسماء سيدي صلى الله على محمد سيدي صلى الله على محمد سيدي السبسب جدا ولدتي سيدي بوهاب بكتي سيدي صلى الله على محمد سيدي صلى الله على محمد سيدي مكا ربي تنجل قبنا سيدي فارو موتي مدينة سيدي صلى الله على محمد سيدي صلى الله على محمد سيدي صلاة سلام فرد سيدي عليك يا محمد سيدي صلى الله على محمد سيدي صلى الله على محمد سيدي በጣም እናመሰግናለን እንግዲህ ካሴት ምናምን አላወጣም መንዙም አይ በዚህ አይነት ነጠላ ዜማ ጎራሱ ሰላም በጣም ደስ የሚለው ከዚህ በኋላ ውድ ተመልካቾቻችንም እንግዲህ በዓሉ ሞቅ ደመቅ እንዳለ እየቀጠለ ነው እንግዲህ በጣም ደስ የሚል መንዙማ ሰምተን ተመልሰናል አሁን ደግሞ ትንሽ የቀሩን ጥያቄዎች አሉ ወደ እነሱ እንመለሳለን እሺ እንግዲህ እኔ ደግሞ አሁን የምለው ከሞላ ጎደል በዓሉ ምንድነው የእስልምናና የክርስትና ፍቅር ምን ይመስላል ተስራችን ምን ያህል ነው እንደ ገመድ የተሳሰርን ሰዎች ማንላቀቅ ሰዎች ነን ብዙ ግን የሚፈታተኑ ነገሮች የመጡብን ያሉት ብዙ ሀገሮች ደግሞ ለመፍረስም ደግሞ ምክንያቱ ትልቁ የሃይማኖት እና የብሔር ጉዳይ ነው መስራት ያለብን ረግጠን መዋጋት ያለብን ሁሉም ባለበት ተከባብሮ ባለበት ተቻችሎ የሚኖርበት ዘመን መምጣት አለበት ብለን እንገምታለን በተለይ ለልጆቻችን በዚህ ጉዳይ ላይ የምናስቀምጠው አሻራ ቀላል አይደለም ፍቅርን መተሳሰብን መቻቻልን መረዳዳትን ቅድም ሀጂ ተናግረዋል አንተ ብቻህን ጾሙን ምትፈታ ከሆነ ጎረቤትን ሳታይ የጾምከው ጾም ሁሉ አይቆጠርም ነው የሚባለው ይሄ ትልቅ አባባል ነው እኔ በገመገዛ ከሆነ አትሊስት ለጎረቤቴ ዶሮ መግዛት አለብኝ እኔ ቅቤ መግዛት ከሆነ ለጎረቤቴ ዘይት መግዛት አለብኝ ያለኝን ለጎረቤቴ ማካፈል መቻል አለብኝ ይሄ ደግሞ ባህላችን ነው እሴታችን ነውና የሙስሊም ቤተሰቦች የክርስቲያን ቤተሰቦች ነገ ደግሞ ልክ እንደዚህ በፋሲካ ደግሞ የክርስቲያን አባቶቻችንን ጠርተን በሚቀጥለው ደግሞ እንደዚሁ የፕሮቴስታንት አባቶችን ጠርታችሁ ሁሉንም እንደዚሁ ስለ ፍቅር ብቻ ሌላው እኛ እዛው ምን ውስጥ ሳትገቡ በእንደዚህ አይነት ሁሉ ጊዜ እየሰራን ከመጣን ልጆቻችንን መቅረጽ እንችላለን ማንንም ሰው እዚህ ጋር ኃላፊነት ውክልና ያለው የለም ከሌን እንዲተናገር እንዲናገር ከሌን እንዲያሞግስ ከሌን እንደ ኃላፊነት ስጡ የለም
እና ይሄንን ጉዳይ እንደ ጎህ ቴሌቪዥን እንደ ማዕበል መረጃም እንደ ትኩስ መረጃም መስራት ያለብን ትውልድ ላይ ነው። ማስጠንቀቅ ያለብን መንግስት ነው። መንግስት በዚህ ጉዳይ ላይ በሃይማኖትም በእምነትም ጉዳይ ላይ በብሔርም ጉዳይ ላይ ያሉት ሰዎች ተልዕኮ ያላቸው ሀገርና ህዝብ የሚያቀድሙ መሆናቸውን አውቆ እርምጃ ነው መውሰድ ያለበት። መንግስት ላይ የሃይማኖት አባቶችም ረግጠው እንዲሰሩበት እንፈልጋለን። እኛም እንደ ሚዲያ ረግጠን እንሰራበታለን። ሌሎችም ሁላችንም በዚህ ጉዳይ ላይ ትልቅ ስራ መስራት እንዳለብን እገምታለሁ። እንግዲህ ዛሬ ከዚህ በኋላ ቀረ የምትሉት ነገር ከሌለ ስለ በዓሉ ጎህ ቴሌቪዥን ለነዚህ ለሀጂ አብዲ ኢብራሂም ለሀጂ አብዲ ኢብራሂምና ለሀጂ ኢብራሂም መሐመድ ጎህ ቴሌቪዥን እንግዲህ ለሰዎች ሲመጡ የሚሰጡት ስጦታዎች መጽናት የሚል መጽሐፍ ነው የምንሰጠው። ጎህ ሁልጊዜ ለሚመጡት እንግዶቻችን ስጦታችን ይሄ ነው። ይሄን ስጦታ ለሁለቱም ሰጥተን ፕሮግራማችን እንዘጋለን። መጨረሻ ላይ ግን ጀመርብል ሀጂ ያልጨረሱት ነገር ስላለ እድሉ መጀመሪያ ለሳቸው ልስጣቸው። ሀጂ ቀጥሉ። በቅድሚያ ቴሌቪዥን እጅግ አመሰግናለሁ። እኔም አለው ተጋባዥነትም ቢሆን ጎህ ሲመሰረት ተገኝቻለሁ። ያኮራኛል እና ኮርዳዊት ደግሞ ምርጥ ለሁሉ አባትነት ለሁሉ ተቆርቋሪነት ያለው አባት ነውና እድሜ ይስጠው እና በርቱ። እጅግ አመሰግናችኋለሁ። እዚህ ላይ መጨመር የምፈልገው ነገር ምንድን ነው? ሃይማኖት አባቶች የሃይማኖት ድርጅቶቻቸውን በውስጥ ካሜራቸው ማየት ይኖርባቸዋል ብዬ ማሳሰብ ፈልጋለሁ። የሀገር ቦይ ከተሰበረ አይመለስም። ሃይማኖት ማለት ሀገር ነው። የሀገር ቦይ ደግሞ ከተሰበረ አይመለስም። በእውነት ታላቁ መሪያችን ሁሉ ይናገራል። እድሜ ሰውና ዶክተር አብይ አህመድ ጅጋርጋውንም አመሰግናለሁ። ከሐዲስ ጠቅሶ ጭምር እየነገረን እኛ በተለይ ለሙስሊሞች እንዴት ነው እሱ የተናገረው ልብ ማንለው አልሙስሊም አኹል ሙስሊም ብሎ መልእክት ሲያስተላልፍልን እኮ የነብዩ ሐዲስ እኮ ነው። የመጀመሪያ የወረደችው ቁርአን እቅራና ትያለ የመከረን እኮ ነው። እድሜ ይስጠው። በእውነት የመጀመሪያ የወረደው ቁርአን አንብብ ነው። አንብበን ሳንጨርስ ነው ዓለም የሚታበቃ። ዓለም የማንበቢያ ዘመናችን ናት እንጂ አንድ ሰው በቃ ተምሮ አውቆ ጣራ የደረሰ የለም። ይህ ቹኮላ ከየት ነው የመጣ? ዛሬውኑ ሰገደ መራት የሚል አባባል አለ በኦሮምኛ። ዛሬውኑ ሰገደች ዛሬውኑ አበደች የሚል አባባል በእንትኑ ሶሻል ላይ ይታያል። ምን አለ እስቲ ረጋ በሉ በላቸው። ስንት ሊቅ አለ ፈጣሪ፣ ስንት ሊቅ አለው። ኢትዮጵያ እምቅናት ውስጧ ላይ የያዘችው ምሁርም አላት፣ የሃይማኖት ምሁሮችም አለ። መች ተጠየቅኩ ነኝ ምን እኔና መሰሎቼ መች ተጠየቅን? ቀራ ነው ምንድነው የምታውቁት ተብለና ቃል እድሜ ይስጠውና በጣም 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 እጅግ አድርጌ የማመሰግነው የምወደው ዶክተር ኮርዳዊት ወንድሜ፣ ውድ ወንድሜ ልበለው፣ አሁንም ያንሰዋል። ውድ ወንድሜ ፈልጎ የት አሉ ሼህ አብዱ አለኝ እንጂ ማን ነው ጠይቆን የሚያውቀው? እነሱ በሄዱበት መንገድ እንዳይታይ እየተባልን እኮ ነው። ምን አጠፋን? ታላላቅ አባቶች የሙስሊሙም ይሁኑ የክርስትናው ምን አጠፉ? ምንድነው አገራችን ላይ ገባ? የተከበሩ ጠቅላይ ሚኒስቴራችንም ጥሪ ማረግላቸው እንደ አንድ ኢትዮጵያዊ ትኩረት ይሰጣሉ። እሳቸው ለኢትዮጵያዊ ሁሉ ብሎኛልና ሁሉም ሰው እንደ አንድ ኢትዮጵያዊ እንደ ግድ የለም አባቶች አይደንግጡ። አባቶች በሰዓት ቦዝነዋል። እየቦዘኑ ያሉት ግን ከላይ ምንም ነገር በመንግስትም በምንም ጫና ኖሮ አይደለም። እዚህ ላይ እየተሰራ ያለው ነገር ድንበር ያልፍና ያቺ ቦይ እንዳትሰበር ይሰጋሉ አባቶች እንጂ ዱዓ ነው የሚያደርጉት። አባቶች ሀሪማዎቻቸው እነዛም
ክርስቲያኖች በየገዳማቸው ሆነው ፈጣሪያቸውን ለምናሉ ብናገራቸው ሰው ሰላም ብላችሁ ይለፉት ነው ቁርአኑም ያለን ቁርአንም ያልሆነ መጽሐፍ ቅዱስም ያልሆነ ማን ጠይቅልን ማን ዝርዝር አውጣልን አለው ሰነድ ማን አውጣላችሁ አለ ይሄ ሌላ ተልኮ እኛ ማናቃቸው አጀንዳ ተይዞ የገባ ካለ መንግስት አይናለው መንግስት ኃይልም አለው ፈጣሪያችን ጋራ አላህ ይርዳውና የጎህ ቴሌቪዥንም አደራ ምለው እንደዚህ አይነቱ ላይ አዳራችሁ እና ሃይማኖት ላይ ስርዓት ያሰው በተለይ ወጣቱ አስብሎ ይሄድ ምናስቸኮሎ እድሜስተውና ወደ ትምህርቱ ዘመናዊ ትምህርት ወደ ማጥናት ወደ ማንበብ አላህ ይመልስልን እንዳው ባካችሁ ሙስሊም ወንድሞች የሆናችሁ በተለይ ይጥላችሁ በዘር መከፋፈል በሃይማኖት መሐከል ራሱ ብዙ ክፍፍል አለ ያ ከየት ነው የመጣብን ሃይማኖትና ሃይማኖት መሃል ብዙ ክፍልይነት አለ ያ ሁሉ ግን አተሳሙ በመፈቃቀል በመከባበር ዘመናትን የተሻገረ ባህልም አለን በእስልምናም ደግሞ አለ አተሳሙሁል بين الأديان عبر التاريخ ይላል በታሪክ ማህደር መሰረት ሙስሊምና ክርስቲያን ይሁዳና ክርስቲያን አብሮ ኖረዋል ኢትዮጵያውን ዛሬ ዓለም አንድ መንደር በሆነችበት አንተ ምን አባባላል እንደ ፌስቡክ ላይ ወጥቶ እንደ ይቅርበት ፎሎም አላህ በቸርነቱ ሺህ ብር ይከፍትለታል ሺህ ዱንያ ይሰጠዋል እስቲ ቀልብን ንግዛ ልጆች እባካችሁ ልለምናችሁ እኔን ላታቁኝ ትችላላችሁ አንዳንዶቻችሁን አስተምራለሁ አብዛኞቻችሁን አስተምራለሁ አቃለሁ ሚዲያ ማላፊ ሆናችሁ ብዙ ቦታዎች ላይ እኔ 12 አመት አስተምራለሁ ግዴላችሁ ሰውን በመበቀል ሰውን በማንጓጠጥ ሰውን በመናቅ የሚገኝ የለም ሰው ስናከብር ነው ይልቁንስ ዱዓ የምናገኘው እኔ ርዝቄ አላህ ዘንድ ነው ነፍሴ ምስጁና ህይወቴን የሚጠብቀኝ የተሰቦች የሚኖሩት በረህመቱ ነው በእዝነቱ ነው እስቲ ግዴላችሁ ባታረጉልኝና አርጉልና አይደለም ግዴለም አታሯሩጡ መኪና ምንዳና ሹፌር የሆነ ሰውና ሃይማኖት ኃላፊነት ላይ ያሉ ሰዎች ረጋበሉልን ግዴላችሁ ሁላችሁንም አከብራችኋለሁ ሁላችሁም አባቶቼ ናችሁ ሁላችሁም ደግሞ ወጣቶች ልጆቼ ናችሁ ማለም يرحم صغيرنا ولم يوقر كبيرنا فليس منا ትንንሾቹን ያላዘነለት ለታላላቆቹ ያላከበረ ሰው ከኛ አይደለም ብለዋልና ነብያችን ሰለላሁ ዐለይሂ ወሰለም ውዱ ነብያችን አላህ ይወደዳችሁ በማለት በዱዓ ነው የሚጀምረው እስቲ ከዛሬ ጀምሮ እንደው እድሜ ሚስጣችሁ አትኩሉ ረጋበሉ ካንተ አንድ ቀንም የሚበልጥ ሰው አንድ ዕውቀት ተጨማሪ ኖረዋልና ልምድም ቢሆን በሰነድም በአቅልም ሁለት አይነት መስረጃዎች አሉ በቁርአን በሐዲስ መስረጃ ይባላል ወይም በአእምሮ ሰር መስረጃ ይላል እስልምና ውስጥ በአንድ ነገር እንኳን ለሚበልጥህ በአንድ ቀን የሚበልጥ ሰው በአንድ ነገር ይበልጣልና ረጋበል ገደለም ፊተኛዋን እንደምትታዘብ ዝንጀሮና እንትን አንተዛዘብ እሷ የራሷን አታይም ፊተኛው ነው ትላለች የሚባል ነገር አለ አያምርብንም የሌላ ሀገር ሰው ለምን እናስቃለን በቅርባችን አለ አፍንጫችን ስር እኮ ጠላት ብዙ አለ ነው ከሩቅ አይመጣም ደግሞ ወዳጅ መስሎ ከአረብ ሀገር ዙሪያችን አለ ፈረንጅ ሀገር እዚህ አለ ማናቸውንም ላመሰግንም እኔ እንትልልም አይደለም እኔ ኢትዮጵያውያን የሆናችሁ ሙስሊሞች እኛ በመጣንበት መንገድ ቀስ ብላችሁ ኑ ዱዓ እናረግላችኋለን ልላቸውችን ኢዱንም ደግሞ በዚህ አጋጣሚ መልካም ኢድ አልፍጥር ከኢድ እስከ ኢድ እንዳላችሁ እስከ ኢድም ኢዳችሁም ስትሄዱ በአክብሮት እስቲ የናከልን ስለማልወዳቸው የሚባለው እንትኖች ወረቀቶች ምናምኖች ሳንይዝ በፍቅር ኩኑ ዒባደላህ ኢኽዋና እኔ አንድ ሰው መጣላኝ የለም ሸይጣን ካልሆነ በስተቀር እኔ እውነት ነው ተካከለው ሁሉንም ሰላም አለይኩም እያልኩ ነው ሲወጣም ሲገባ
እቅፍ አድርጌ ይመጣና ይዘይረኛል። ኡስታዝና ለምንድን ነው ምን አረኩለት? ምንም አላረኩለት። አይቶን ያልጠላውማ እሱ ቢጠላኝም ስለዚህ ይመጣና ኡስታዝ እንዴት ነው ደህና ናችሁ ይላል። እስቲ እንደዛ አይነ አየር እንፍጠር፣ አንድነት እንፍጠር፣ መሐባችንን እናስፋ። የተከበሩ ጊዜ ስለሰጡኝ ይሄ ለኔ ሰጡኝ አየር በጣም አርጌ ተጠቅም ያለው እድሜ ይስጦት። ምናልባትም እንግዲህ ሀጂ ኢብራሂም ያስተላለፉት መልእክት አለ መሰለኝ አለ። እሺ የለም ቃል ኪዳን አንድ ነገር ጀምረሽ ቅድም አቋረጥሽ መሰለኝ። የረሳችሁት የረሳሁት የለም። ስለመጡ እናመሰግናለን። ደስ የሚል የኢድ በዓልን እያሳለፍን ስለሆነ ከልብ እናመሰግናለን። እሺ ጠንካራ መልእክትና ቆንጆ ከጊዜው ጋር መሄድ እንደ ቆንጆ መልእክት ነው ያስተላለፉት። በጣም ነው የምናመሰግነው። በጎ ቴሌቪዥን ስም እንግዲህ እንደ ጎ ቴሌቪዥን እንደዚህ አይነት ትልቅ የከበሩ እንግዶች ሲመጡልን ምሳ ዘጋይተን በጋርደን ብፌ አዘጋይተን ብንጋብዛቸው ደስ ይለን ነበር። ግን የጾም ጉዳይ ሆኖ የቀረበላቸውን ውሃ እንኳን ሳይጠጡ እንግዲህ ከጾም ላይ ጊዜያቸውን የሚያርፉበትን ሰዓት ተሻምተንባቸው እኛን ብለው አክብረው ሌሊቱን ሙሉ ቁጭ ብለው ያደሩ ሰዎችን አምጥተን እዚህ በክብር ያውም በዋዜማው በበዓሉ ዋዜማ ለኛ ካላቸው ክብር በተለይ እኔ ሀጂ ጎ ሲመሰረት ጀምሮ ደጀኔ ነበሩ። በኋላ በጸሎትም በዱዓም በሞራልም በገንዘብም ሳይቀር እና በብዙ ነገር ብዙ ያዘሆኑ የጎ ባለቤት ናቸው ማለት ይችላልውና ጎ ሁሉንም ያዘን ኦርቶዶክስንም አቅፏል፣ ፕሮቴስታንቱንም አቅፏል፣ ሙስሊሙንም አቅፏል። እንደ እምነቱ ሁሉንም የሚያስተናግድ ቤት ነው። ለዚህ ነው የሚወደደው በኢትዮጵያውያኖች ላይ ትልቅ ቦታ ይዞ ጎ የሚባልበት ትልቅ ታሪክም ያለው ስለሆነውና ዛሬ እዚህ ድረስ እንግዲህ የቅልፍ ሰዓታቸው ነው የሚያርፉበት ሰዓት ነው እና መተው ለዚህ ስላበቁልን ከልብ በጎ ቤተሰቦች ስም ከልብ ማመሰግናለሁ። እንግዲህ ምናልባት ደግሞ በዓሉ ካለቀ በኋላ ቀጥላይ ደግሞ የፋሲካ በዓል ነው ያለው። በዛ ሰዓት ላይ ጾም መያዣ ጎዎች ጠርታችኋቸው ትልቅ በዓል አዘጋጅታችሁ የምሳም ይሁን የቁርስ ፕሮግራም አዘጋጅታችሁ እንድጠሯቸው ያልኩኝ። ለአሁኑ ግን ጎህ መጥቶ ባዶ አይኬድምና ይችን የይቻላልን መጽሐፍ የጎህ መስራች ሆነችው መጽሐፍ ለሀጂ አብዱም ለሀጂ ኢብራሂምም እንድሰጥናቸው ቆሞን ተቀበሉ እጠይቃለሁ። መስገናችሁን በስብሰባ ጀባ ይሄ እንግዲህ ያው ለሀጂ አብዱ አጨብጭቡላቸውና ይሄ ደግሞ ለሀጂ ኢብራሂም ይሄው እናመሰግናለን። አመሰግናለሁ። አላህ ዘወታችን ተመልካቾቻችን እንግዲህ በድጋሚ እንኳን ለ1446ኛው ኢድ በዓል በሰላም አደረሳችሁ እያልን ከኛ ጋር ኢድን ደስ በሚል ሁኔታ አክብረናል። ለየት የሚያደርገው ደግሞ የጎህ ባለቤት ዋና መስራች ከሆነው ኩርዳዊት አብሮን ተገኝቶ ትላልቅ የእስልምና አባቶች ተገኝተው ትልልቅ ትምህርቶችን አስተምረው ደስ በሚል ሁኔታ ነበር በዓልን ያሳለፍነው። ስለመጣችሁ ከልብ እናመሰግናለን። ቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم.